ናይስትልን ውድ ኢትዮ ከረንት የዩቲዩብ ገጽ ተከታዮችና አድማጮች እንደምን አላችሁ? ለዕለቱ የተመራሩትን አርዕስተ ዜና ወደ እናንተ ይዘን ቀርበናል። በትግራይ ክልል ምን እየተካሄደ ነው? ከጅቡቲ ወደ መቀሌ እንቅስቃሴ የለም። የሸቀጦች ዋጋ በጥፍ ጨምረዋል። ከሰሞኑ በተለይ ቀትር ላይ የመቀሌ ጎዳና ጸጥ ረጭ ይላሉ። ታጣቂ በብዛትም ይርመሰመሳሉ። ባንኮች የጥሬ ብር እጥረት ገጥሟቸዋል። ከመቀሌ ወደ አፋር የሚደረግ ጉዞም ተቋርጧል። ህዝቡ በጦርነቱ ፍርሃት ላይ ሲሆን፣ ወጣቶች ደግሞ በገፍ እየተሰደዱ ነው። የህዝባዊ ወያኔ ሓርነት ትግራይ ህወሓት ሰዎች ለኤርትራ ቀብረውን ሽሬና አካባቢ ከተመዋል። በዚያን እንቅስቃሴ ተገድቧል። ታጣቂዎች ስለ ልቦና ተጎድቶ ይታያል። ለዳግም ጦርነት ዝግጅት አይመስሉም። ቀድሞ 2013 የነበረውን የውጊያ ሞራል አሁን የለም። ከህወሓት የቀበራቸውን መሳሪያ እየቆፈረ ለሻዕቢያ እያስረከበ ነው። የዜና ትንታኔያችን በሰፊ ያካተነዋል። ቆይታቸው የምሰሙት ይሆናል። ኤርትራን የግዛት አንድነት ጥሰቶች በተመለከተ መንግስት የያዘው የመታቀብ አቋም ሁሌም እንደማይቀጥል የውጭ ጉዳይ ሚኒስተሩ ዶክተር ጌዲዮን ጢሞቴዎስ አሳሰቡ። ኤርትራ በኢትዮጵያ ሉዓላዊነትና የግዛት አንድነት ላይ የምትፈጽማቸው ጥሰቶች በተመለከተ የፌዴራል መንግስት የያዘው እርምጃ ከመወሰድ የመታቀብ አካሄድ ሁሌም የሚቀጥልና ገደብ የለሽ ተደርጎ መወሰድ እንደሌለበት የውጭ ጉዳይ ሚኒስተሩ ዶክተር ጌዲዮን ጢሞቴዎስ አሳስበዋል። ዶክተር ጌዲዮን ጢሞቴዎስ ኢትዮጵያ ከኤርትራ መገንጠል በፊት እና በኋላ በአሰብ ወደብ ላይ ባፈሰሰችው ከፍተኛ ሀብት ምክንያት አሰብ በፌዴራል መንግስት በዋነኝነት ቅድሚያ የሚሰጠ ጉዳይ እንደሆነ መግለጻቸው ተዘግቧል። የውጭ ጉዳይ ሚኒስተሩ ዶክተር ጌዲዮን ጢሞቴዎስ ይህን የተናገሩት ትናንት ሆርን ሪቪው በተባለ ቲክታክ ከአዲስ አበባ ዩኒቨርሲቲ ጋር በመተባበር ባካሄደው የፖሊስ ፎረም ላይ ነው። ዶክተር ጌዲዮን ጢሞቴዎስ አምባሳደሮችን ጨምሮ የተለያዩ ሀገራት ዲፕሎማቶች በታደሙበት መድረክ ላይ በአፍሪካ ቀንድ የታዩ ሰሞነኛ ሁኔታ በተመለከተ የኢትዮጵያ መንግስት ፖሊሲና ምልከታም አቅርበዋል። የውጭ ጉዳይ ሚኒስተሩ ዶክተር ጌዲዮን ጢሞቴዎስ ገለጻ በተለይ ያተኮረው በአብዛኛው በኢትዮጵያና በኤርትራ ግንኙነት ላይ ነው። በኢትዮጵያና በኤርትራ መካከል ለዘመናት የዘለቀው ግጭት መነሻ ከድንበር ውዝግብ ወይም ከባህር በር ፍላጎት የተሻገረ መሆኑን እንዳብራሩ የውጭ ጉዳይ ሚኒስትሩ በድረገጹ ባወጣው የዶክተር ጌዲዮን ጢሞቴዎስ ሙሉ ንግግሩ ሰፍረዋል። ለግጭቱ ዋነኛ ምክንያት አድርገው ከጠቀሷቸው ጉዳዮች ውስጥ አንዱ የሆነው ኤርትራ መንግስት በኢትዮጵያ ውስጥ ጉዳዮች ላይ እንደሚፈጽም ያመለከተ ጣልቃ ገብነት፣ የኤርትራ መንግስት በኢትዮጵያ ውስጥ ጉዳዮች ላይ አቋም መያዝ፣ ሐሳብ ማቅረብ፣ በንቃት የመሳተፍ ጭምር መብት እንዳለው ይሰማዋል ሲሉ ሙግታቸውን በማሳያ አስደግፈዋል። ከዚህም በተጨማሪም የኤርትራ መንግስት አመራር ኢትዮጵያ ላይ ጠበኛ ፍላጎት ላላቸው ሁሉም ኃይሎች ራሱ መገልገያ አድርጎ የማቅረብ ዝንባሌ እንዳለው በማንሳትም ወቅሷል። የሀገሪቱ አመራር ሶስተኛ ወገኖች ቀጠናዊ ተቀጽላ ሆኖ ለመንቀሳቀስ ያለው ብርቱ ፍላጎት በመጥቀስም ወንጅሏል። የውጭ ጉዳይ ሚኒስተሩ ከኤርትራ ጋር በተያያዘ ያነሱት ሌላኛው ሀሳብ ኢሳያስ ዶክትሪን በማለት የጠሩት ጉዳይ ነው። ይህም ዶክትሪን ኤርትራ ራሷ በራሷ የምታስተዳድር ሀገር ሆና የመቀጠል ጉዳይ በኢትዮጵያ ጸጥታ መደፍረስ፣ መከፋፈልና ለመረጋጋት ላይ እንደሚመሰረት ያስባል ብለዋል። ዶክተር ጌዲዮን ጢሞቴዎስ እንዳብራሩት ከሆነ ይህ ዶክትሪን ኤርትራ በኢትዮጵያ ላይ ተቀጽላ አድርጎ ለመጠቀም ከሚፈልጉ አካላት የመነጨ ነው ብለዋል። ኤርትራ በኢትዮጵያ ሉዓላዊነትና የግዛት አንድነት ላይ ከፍተኛ ትንኮሳና ጥቃት መፈጸሟ ለታዳሚዎች ጋር ተናግረዋል፣ ንግግር አድርገዋል። የኤርትራ ወታደሮች በሰሜን የኢትዮጵያ ክፍል የሚገኘው በርካታ አካባቢዎች አስተዳደር ክፍሎችን ተቆጣጥረው ይገኛሉ ያለው የውጭ ጉዳይ ሚኒስትሩ እነዚህ ቦታ ሙሉ በሙሉ የኢትዮጵያ ሉዓላዊ ግዛት ውስጥ የሚወርቁ መሆናቸውን ገልጸዋል። በተጨማሪም ኤርትራ መንግስት በመንግስት መሳሪያ ላነሱ ቡድኖች የቁሳቁስ ድጋፍ በማቅረብ በኢትዮጵያ ውስጣዊ ጉዳይ ጣልቃ እየገቡ በማንሳትም ወንጅለዋል። ዶክተር ጌዲዮን ጢሞቴዎስ ገለጻ እነዚህ የአስመራ መንግስት እንቅስቃሴዎች ኢትዮጵያ ራሷን የመከላከል ህጋዊ መብት ለማስከበር በቂ መሰረት እንደሆኑ ተናግረዋል። ይህ ቢሆንም ግን መንግስት በጉዳዩ እርምጃ ከመውሰድ እንዲታቀብ አክለዋል። ኢትዮጵያ ሉዓላዊነትና በግዛት አንድነቷ ከፍተኛ ትንኮሳና ጥሰት እየተፈጸመባት ቢሆንም ራሷን የመከላከል ህጋዊ መብት ተግባራዊ ከማድረግ በመታቀብ ላይ ነች ሲሉ መንግስት ወስዶታል ያሉትን አቋም አብራርተዋል። ይህ የአጸፋ ምላሽ ከመስጠት የመታቀብ አቋም ሁሌም የሚቀጥል
እንዲቀጥልና ገደብ የለሽ ተደርጎ መወሰድ እንደሌለበትም በጽኑ አሳስበዋል። የኢትዮጵያ መንግስት በዚህ ፖሊሲ የሚጸና እስከሚችል ድረስ ብቻ መሆኑን አስገንዝበዋል። የቀጠለው የኤርትራ ጠባጫሪና ትንኮሳ ከዚህ በላይ መታቀብ ይብለጥ አስቸጋሪ እያደረገው ነው ብለዋል። የውጭ ጉዳይ ሚኒስትሩ ዶክተር ጌዲዮን ጢሞቴዎስ በመድረኩ ላይ እንደተናገሩት ስለ ኢትዮጵያ የባህር በር የማግኘት ፍላጎት እንዳነሱ መስሪያ ቤታቸው መረጃ ያሳያል። ዶክተር ጌዲዮን ጢሞቴዎስ ባህር በር ለኢትዮጵያ ህልውና ጉዳይ መሆኑን እንዲሁም ከ130 ሚሊዮን በላይ የሚሆኑ የሀገሪቱ ዘላቂ ደህንነቱ የተረጋገጠ ባህር በር እንደሚያስፈልገው በመጥቀስ ከዚህ ቀደም መንግስት ባለስልጣን የተነሱ ሀሳቦች በድጋሚ አንጸባርቀውታል። በተጨማሪም ዶክተር ጌዲዮን ጢሞቴዎስ አሰብ ወደ ኢትዮጵያ መንግስት በዋነኝነት ቅድሚያ የሚሰጠው ጉዳይ መሆኑን እንደተናገሩ በመድረኩ ባዘጋጁት ሆርን ሪቪው ድረገጽ ባወጣው ውይይት ጭምር ሀሳብ ላይ ሰፍረዋል። መንግስት ይህን አቋም የያዘው አሰብ ወደብ በተመለከተ የተፈጸሙ ታሪካዊና ህጋዊ ስህተቶች ለማረም ካለፈው ፍላጎት የመነጨ ብቻ እንዳልሆነም አስረድተዋል። የክብር ዶክተሬት መጠሪያ አይሆንም ሲሉ የክብር ዶክተሬት ተሰጣቸው ግለሰቦች መጠሪያነቱን መጠቀም የማይችሉ መሆኑን ትምህርት ሚኒስቴር ገለጸ። በትናንትናው ዕለት የህዝብ ተወካይ የሰው ሀብት ልማት ስራ ስምሪት ቴክኖሎጂ ጉዳይ ቋሚ ኮሚቴ የትምህርት ዘርፍን እንደኛ ሩብ ዓመት ስራ አፈጻጸም ተመላክቷል። በዚሁም ጊዜ ትምህርት ሚኒስተር የሆኑት ፕሮፌሰር ብርሃኑ ነጋ በከፍተኛ ትምህርት ተቋማት የክብር ዶክተሬት አሰጣጥ በተመለከተ ችግር የነበረበት በመሆኑ ወጥ አሰራር መከተል በማስፈላጉ የክብር ዶክተሬት አሰጣጥ ሀገራዊ መመሪያ ተዘጋጅቶ ለትግበራ ዝግጁ ይሆናል መሆኑን ገልጸዋል። ሁሉም ከፍተኛ ትምህርት ተቋማት መመሪያ መሰረት ተፈጻሚ ማድረግ ያለባቸው ሲሆን የክብር ዶክተሬት ማዕረግ የሚያገኙ ሰዎች ዶክተር ወይም የክብር ዶክተሬት በሚል መጠሪያ መጠቀም እንደማይችል አሳስበዋል። ከፍተኛ የትምህርት ተቋም የክብር ዶክተሬት ማዕረግ ለመስጠት ሀገራዊና ዓለም አቀፋዊ መስፈርቶች ማሟላት እንዳለባቸው በመመሪያው ላይ መመላከቱን ያነሱት ክቡር ሚኒስትሩ ከሙያው ጋር በተያያዘ ስራ ያበረከቱ ኢትዮጵያ የሆነ ሌላ ዜጋ በመመሪያ የተዘረዘሩ መስፈርት የሚያሟላ ከሆነ የክብር ዶክተሬት ማዕረግ ማግኘት እንደሚችል ጠቅሰው ይሁን እንጂ የተሰጠ የክብር ዶክተሬት መጠሪያን መጠቀም እንደማይችሉ አብራርተዋል። ትምህርት ሚኒስትሩ የክብር ዶክተሬት መስጠት የሚችሉ ከፍተኛ ትምህርት ተቋም በተመለከተ እንዲሁም የክብር ዶክተሬት የተሰጠ ግለሰብ ዶክተር ወይም የክብር ዶክተር መሰል መጠሪያ በየትኛው ግለሰብ ድርጅት መጠቀም እንደማይችሉ መመሪያ አዘጋጅቶ ለሚመለከተው አካል መላኩ ታውቋል። ኢራን ሰሞኑን ወደ ኤርትራ የጦር መሳሪያ የጫነ አውሮፕላን የፋርስ ወደ ምጽዋ ልካለች የሚለው ዜና በሰፊው ሲዘገብ የነበረ የጦር መሳሪያ ለሱዳን ጄኔራል አልቡርሃን ይላኩ ለሌላ ዓላማ የታወቀ ነገር የለም። የሆርን ሪቪው ዘገባ ዮናስ ይዘዘው በዚህ ጉዳይ ላይ መፍትሄ ሀሳብ አቅርቧል። ኢትዮጵያ ይህንን ባለብዙ ገጽታ ስጋት ለመመከት የተቀናጀ ምላሽ እንደምትሰጥ ይመክራል ሲሉ ከነዚህ መካከል በሰሜናዊ ድንበር የተቀናጀ አየር መከላከያ ስርዓቶች በተለይ ኤሌክትሮኒክስ ጦርነትና ጃማሮችን ኮንተር ድሮን ቴክኖሎጂ ሲቲ ጨምሮ ማሰማራት፣ ኢራን በኩል የምታደርገው እንቅስቃሴ ግልጽ የሆነ ቀይ መስመር ለማስቀመጥ ዲፕሎማሲያዊ ጫናዎች መጠቀምና በጉዳዩ ላይ የተሰማሩ የኤርትራ አካላት ላይ ማዕቀብ እንዲጣል አሜሪካና አውሮፓ ህብረት አሁን ያለውን በፋርስ ኤርቀች ላይ ያለው ማዕቀብ እንዲጠናከር ማስረጃ ማቅረቡ የሚሉ ሀሳብ ተሰንዝረዋል።